ውክልናና ወንጀል በየት በኩል ይገናኛሉ? አሁን ቅድሚያ ሲገናኙ ከዚያ ደግሞ ሲለያዩ እናያቸዋለን። አልሰማንም እንዳትሉ። መጀመሪያ ከአቶ ፋሲል ልነሳ። እርሳቸው ወይዘሪት አዲስ ከተባሉ ሰው በተሰጣቸው ውክልና መሰረት የንግድ ድርጅት ለ2 ዓመት ኮንትራት ይዘው እዚሁ አዲስ አበባ ሰርተዋል። በስተመጨረሻ በውክልናው መነሻ በእጃቸው የገቡና ግምታቸው 48,000 ብር የሆኑ ንብረቶችን መልሱ ቢባሉ ለመመለስ ፈቃደኛ ሳይሆኑ ይቀራሉ። ይህን ጊዜ አቃቤ ሕግ ይህ የአቶ ፋሲል ድርጊት ከባድ የእምነት ማጉደል ወንጀል ነው በማለት ክስ ይመሰርታል። ተከሳሽ በበኩላቸው ድርጊቱ ፍትሐብሔር እንጂ ወንጀል አይደለም ሲሉ መልስ ሰጥተዋል። ደግሞ አቶ እሸቱ ወደ ተባሉ ሌላ ሰው ልምጣ። እርሳቸውም መኪና ከውጭ ሀገር ለማስገባት ውክልና ተቀብለዋል። በውክልናው መሰረትም መኪናውን ካስገቡ በኋላ ግን ለወካያቸው ለማስረከብ ፈቃደኛ ሳይሆኑ ቀርተዋል። አሁንም አቃቤ ሕግ ይህንንም ጉዳይ ተቀብሎ ከባድ የእምነት ማጉደል ነው ሲል አቶ ብሸትን በወንጀል ከሷቸዋል። እርሳቸውም ለክሱ በሰጡት መልስ መኪናውን አልሰጥም ያልኩት ወደ ሀገር ውስጥ ለማስገባት ያወጣሁለትን ወጪ ወካዬ ሊከፍለኝ ፈቃደኛ ባለመሆኑ ነው። ደግሞም ጉዳዩ ወንጀል ባለመሆኑ በወንጀል ልከሰስ አይገባም ብለዋል። እርሶስ ምን ይላሉ? ሰበርስ ምን ወስኖ? የፌዴሬሽን ምክር ቤትስ የሰበርን ውሳኔ እንዴት አይቶት ይሆን? ሰላም በቤታችን በመንደራችን በሀገራችን ይስፈንልን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። አሁንም ከአቶ ፋሲል ልነሳ። በተሰጡት ውክልና ያገኙትን አደራ በልተዋል። በወንጀል ሕጉ አንቀጽ 676 ንዑስ አንቀጽ 2 መሰረት በእምነት ማጉደል ወንጀል ይጠየቃል ያለው ፌዴራል የመጀመሪያ ደረጃ ፍርድ ቤትም ንብረቶቹን ስለመውሰዳቸውና ለመመለስ ፈቃደኛ ስላለመሆናቸው በምስክሮች ማረጋገጡን ገልጾ በ5 ዓመት ጽኑ እስራት እንዲቀጡ ወስኗል። አቶ ፋሲል ይግባኝ ቢሉም ጸንቶባቸዋል። ተስፋ ሳይቆርጡ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መሰረታዊ የሕግ ስህተት ተፈጽሟል አሉ። እርሱም አንድ ድርጊት ወንጀል ነው ለማለት የሚያስፈልጉት 3ቱም ቅድመ ሁኔታዎች በእርሶም ጉዳይ ተሟልተዋል፣ የተፈጸመ የሕግ ስህተት የለም አለ። እንዲያውም አንድ ወኪል ተወካዩ በውክልና ስልጣኑ የወሰደውን ንብረት ለመመለስ ፈቃደኛ ያለመሆኑ በወንጀል ሕጉ አንቀጽ 676 ንዑስ አንቀጽ 2 ድንጋጌ መሰረት ሊያስጠይቀው ስለመቻሉ ሲል አስገዳጅ የሕግ ትርጉም ሰጠ። ቅጽ 13 ላይም ታትሞ ወጣ። ይህ የሰበር መዝገብ ቁጥር 67408 እየተጠቀሰና በዚህ የሕግ ትርጉም መሰረት እየተባለ ስንቶች ተከሰው ስንቶችስ ወደ ማረሚያ ወርደው ይሆን? አቶ እሸቱ ውብሸትም ተራቸው ደርሶ በወንጀል ተከሰሱ፣ እምነት አጉድለዋል ተባሉ። እርሳቸውም የለም አላጎደልኩም፣ ጉዳዩ ፍትሐብሔር ነው፣ የፍትሐብሔር ሕግ ቁጥር 2224 ድንጋጌም ወካዩ ሊከፍለው የሚገባውን ገንዘብ ጨርሶ እስኪከፈለው ድረስ ተወካዩ በውክልናው ስልጣን መሰረት እንዲሰራበትና እንዲገለገልበት ከተረከበው ዕቃ ውስጥ ሊከፈለው በሚገባው ገንዘብ መጠን በእጁ ለማቆየት ይችላል ሲሉ ተከራከሩ አሉ እንጂ የቀየሩት ነገር አልነበረም። ቀደም ሲል በአቶ ፋሲል መዝገብ ላይ የተሰጠው የሕግ ትርጉም ተጠቅሶ የ2 ዓመት ከ6 ወራት ቀላል እስራት አቶ እሸቱ ተቀጡ። ይግባኝ ቢሉም ለውጥ አልነበረም። ሰበርም በመዝገብ ቁጥር 113330 ውሳኔውን አጸና። ያልጸኑት አቶ እሸቱ ግን የሕገ መንግሥቱን አንቀጽ 22 ጠቅሰው ለፌዴሬሽን ምክር ቤት አቤቱታ አቀረቡ። በነጻ ሊለቀቅ ይገባል አሉ። ምክር ቤቱም በመዝገብ ቁጥር 73 2011 ትርጉም ሰጠ። በመጨረሻም የሰበር ውሳኔዎችንም ሻረ። ምክር ቤቱ የወንጀል ሕግ ቁጥር 675 እና 676ን ጠቅሶ ከውክልና ጋር በተያያዘ የእምነት ማጉደል ወንጀል ተፈጽሟል ለማለት ተወካዩ ከወካዩ ጥሬ ገንዘብ ወይም ዕቃ መቀበሉ፣ ተቀበለውን ለመመለስ እንቢተኛ መሆኑና እንቢተኛ የሆነውም ለራሱ ወይም ለሌላ ሶስተኛ ወገን ጥቅም ለማዋል በማሰብ መሆኑ ሊረጋገጡ ይገባል ብሏል። አቶ እሸቱ ግን መኪናውን ለወካዩ አልሰጥም ያሉት ያወጡትን ወጪ ወካይ ያልከፈሉት በመሆኑ ነው። ይህ ደግሞ ሕጋዊ መከራከሪያ ነው አለም። አቶ እሸቱ በነጻ እንዲሰናበቱ ተወስኗል። ባጭሩም ተወካይ በውክልና ያገኘውን ንብረት አልመልስም ያለው ንብረቱን ለማስተዳደር ያወጣው ወጪ ይከፈለኝ በሚል ከሆነ የድርጊት የእምነት ማጉደል ወንጀልን አያቋቁምም በሚል የሕገ መንግሥት ትርጉም ተሰጥቷል።
አልሰማንም እንዳትሉ የዛሬውን አበቃን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።